እንዴ? እቤቱ ድረስ ችግር ይዞበት ጤነኛ ነው እንደዛ የሚለው ፈለገ ነገር ለጓደኛ መልእክት ማስተላለኪም ብትሆንም ጓደኞቹ ብሩኬን እንዲርቁት ብትፈልግ እንኳን በዚህ መልኩ ባትገልጽ ብሩኬ ጓደኞቼን አንፈልግም ብሎ አላወቅም። ለምን እንደዛ ይላል? ለምን አይልም? በጓደኞቹ ምክንያት ካጠገቡ ያሉት ምናልባት ተንኮለኞች ሰዎች ለማራቅ ስለፈለገ ነው እንጂ በዚህ መልኩ ግን አይደለም ነበረ። ሀሰን እንዴ እኛ እኮ እነሱ እንዲስማሙ ፍላጎት ስላለን እንጂ ሌላ ነገር ፈልገን አይደለም። እውነት ለመናገር ትልቁ ጥፋቱ የሚሆነው ቢሆን ብሩኬ ላይ አንገቱን አስሮ ሀብል ማሰሩ ነበር። እሱም ተፈታ። ሀይሚና ብሩኬ እንዲስማሙ የምትፈልግ ሰው ነህ። ይሄ እኮ የሚያስመሰገንህ ነገር ነው። ግን ደግሞ እዩ የምትባል ልጅ ቤት ይዘህ የምትመጣ ቤት እዩን ይዞ መጣ አልመጣ እያላቸው አሁንም ልትሳለቁብን ነው እኛ ላይ። አሁን እዩን ማን እንዳመጣት እንደው ልቦናቸው አያውቅም። አንተ ችግርን የምትፈልግ ሰው ነው ማለት ነው። እኔ አሁን ሰው የፈለገውን ማለት ይችላል። እንደዚህ አትበሉ ብዬ ልከለከላል። እሺ አንተ ይዛል መጣ ምንም ይዟት ይምጣ ምንም ሆና ትምጣ እዩ ባለቤቱ ካልፈቀደለት ቤቱ መግባት አይችልም። ብሩክም ሀይሚም ካልፈቀዱ ቤት መግባት አይችልም። ነው ይዘህ መጥተሃል እንኳን አንተ ማለት አትችልም። እኔን መጠርጠር አትችልም። ማንም ማለት እኔን የወንጀለኞች ፍርድ ቤት ክምችት ጥርቅም አደረጋችሁት። ዩቱብ ቻናል ጉድ ነው። ጥርጣሬ አላለም። መጠርጠርም አይችልም። ቤቱን ሴቶች መናኸሪያ እንዲያደርገው ነው የምትፈልገው። ሌላ ሴቶች መናኸሪያ ኮመንት ስር የተባለች ናት። አሁን ይቺ አይዲያ ትናንት ሰምቻታለሁ። ምንድን ነው አላማው? ብሩኬ የሴት መናኸሪያ ነው ወይ ቤቱ ሲባል ልተጋብቶ ከሀይሚ ጋር ሌላ ችግር ውስጥ እንዲገባ ነው የምትፈልገው? ብሩኬ እኮ ህፃን ልጅ አይደለም። ህፃንነት ሳይሆን ነገራቶች በምታስቡት መንገድ ሳይሄድ ሲቀር መንገድ ይስትባቸዋል። እና ህፃንነት አይደለም። እዚህ ጋር ስን አትሳሳት። ብቻውን መተው ያለበት የነበረው ሀይሚ ጋር ብቻ ተጣልቶ ቢሆን ጉዳዩን መፍታት ከሀይሚ ጋር ግዴታው ነው ብሩክ። አሁን ግን ሌላም ሰው ስለመጣ ዝም ማለት የለባቸው። የሴት መናኸሪያ ቤት የሚያደርገው ማለት የተፈለገው ጥያቄያችሁ ያው ሁሉም ነገር ተመልካች ጋር ነው። ግን ያው 2-3 ሴት ሲኖር እንደዛ ነገር ተብሏል፣ እንደ ሀሳብ ማለት ነው። ሁለቱ እንዴትም ተባብለው ይወጣጡ እንዳትሄድ። ስለዚህ ጋር የምደግፍልህ ነገር ቢኖር ሀይሚና ብሩክ ተጣልተው ቢሆን ሶስተኛ ሰው አያስፈልጋቸውም። ግን ሌላ ሰው አለ። ለእነዛ ሰዎች ደግሞ ሰው ያስፈልጋቸዋል። ይወጣጡ እንዳትሄድ። እኔ እንዳትሄድ ስላልከኝ አልሄድም አልልህም፣ እሄዳለሁ። እንዳይመጣብኝ ብሎኛል። ይሄ ብለህ አሁን አንተ ብሩክ ጓደኞች አጠገቤ እንዳይደርሱ አሁን ፍፄን እንዳይደርስ ብሏል ብለህ ነው ወላሂ የምትለው? ወይኔ ፈጣሪያችሁን የጠራችሁ ግን እናንተ። እኔ ወጥቼ ሌላ ነገር ማድረግ አልችልም። በቃ ብሩኬ ችግር ውስጥ ነው አይደል ያለው፣ እያደረገ ያለው እንደውም እንደ ጤነኛ ሰው አይደለም። መናገር እግዚአብሔርን እያላችሁ ወላሂ እያላችሁ አትማሉ። ለዚህ ድራማ የመረኝ ስነግራችሁ ያለው ጤነኛም አይመስለኝም እንዴ እንደ ጤነኛ ብሩኬ እንደ ጤነኛ ሰው አይደለም። እውነት ግን አብስላትን ቤት ድረስ ማምጣቱ ብሩኬ ለኔ ራሱ ጥያቄ ሆኖብኛል። እንደ ሀሳብ ማለት ነው። ቤተሰቦች የምሬን ነው። ብሩኬ ልገለው እፈልጋለሁ ብሎ አንዱ ጀዝባ ቢመጣ ቤቱ ድረስ ሊወስዱት ነው ማለት ነው። በዚህ አይነት አንተን የሚያክል እብድ ጓደኛ እያለው ፈጣሪ ያለ እንዴት ነው የሚሞተው ብሩኬ? እንዴ ማን ነው ደግሞ ልግደለው ብሎ ደግሞ ምን እሱ ሰው ጥግ ይደርሳል? የሰው ጫፍ አይነካ፣ የሰው ጥግ አይነካ። ሲደርሱበት ነው አትንኩኝ ነው የሚለው። በቃ አትንኩኝ። አምባገነናዊ ነው ብሩኬ ከነኩት ማለት ነው። ሁሉንም ነገር በራሱ መንገድ መፍታት ነው የሚፈልገው። ሰዎችን ጣልቃ ማስገባት አይፈልግም። ምክንያቱም አሁን እናንተ ያንን ሀብል መተት ነው እኔ በመተት አላምንም ብሎ 1 ሳምንት አንገቱ ላይ ያደረገው። ከዛ ሁሉም በጥሱት በራሱ ሰዓት ራሱ በጠሰው ማለት ነው፣ በራሱ ሰዓት። ስለዚህ ራሴ ማድረግ እችላለሁ ነው ሁሉንም ነገር እያለ ያለው ብሩኬ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? አለሁ ደህና ነኝ። የሀሰንን ሀተታ እየሰማሁኝ መሀል ገብቻለሁ። በጣም ይቅርታ የኛ ውድ ቤተሰቦች። እንግዲህ ዛሬ ለሀሰን ሀሳብ ልሰጠው መጥቻለሁ። ምክንያቱም ብሩኬ ጓደኞቼ ይራቁኝ፣ እስከዛሬ ድረስ በሸምም በይሉንታም በምንም በቃ ብዙ ነገር አሳልፌያለሁ። ካሁን በኋላ ግን እያንዳንዷን ነገር እያየሁ ዝም ማለት አልችልም። ወንድሜም እስኪ በቃኝ ድረስ ነው ቁጭ አድርጎ የረገጠኝ የነገረኝ ብሏል። እንግዲህ እንደምታዩት ከሆነ ማለት ነው። ሀሰን ደግሞ ዛሬ አንተ ጓደኞቹን እንኳን የማይፈልግ አይነት ቢሆን ብሩኬ የእውነት ለመናገር ማስተላለፍ ያለብህ ይህንን ችግር ቀስ እያልክ በቃ በሂደት። ከዚህ በፊት እኮ ትዝ የሚል ከሆነ ከዚህ በፊት እኮ ከፍፄ ጋራ ቦክስ ተማታችሁ ቪዲዮ አልቆ ተዘግቶ
ከዛ ሳትታረቁ የነ ሀሰን ቤት ለፈጢር ረመዳን ነበር ወራቱ ሊደርስ አካባቢ ነበር። የዛን ጊዜ ብሩኬ ዱባይ ሄደ የነበረ ሰዓት ሄዶ የዛን ሰዓት ቦክስ ተደባድበው ከዛ በፊት አይተዋወቁም እንግዲህ ካሜራ ላይ ማለት ነው። ከካሜራ ጀርባ አላውቅም ማን አስታረቃቸው ሳይባል የፈጥር ቀን ልክ እነ ሀሰን ቤት አብሮ ፈጥር ተፈጥሮ አየናቸው ማለት ነው። ከዛ አሁን ያ ሁሉ ድራማቸው ያ ሁሉ ቪዲዮቸው እኮ አለ እኮ። ስለዚህ ሀሰን ተረጋጋ፣ ሰከን በል ማለት የምታደርገው ነገር ምናልባት በአንተ መንገድ ትክክል ሊሆን ይችላል። ነገር ግን ደግሞ እየሆነ ያለው ነገር አሳማኝ አይደለም። በቃ አሳማኝ አይደለም። አሁን ለምሳሌ አንድ ሰው ጓደኞችን ለማራቅ ሲፈልግ በእንደዚህ አንተ በምትለው መልኩ አይደለም። ምክንያቱም ሂድ ጓደኞችን አርቅልኝ፣ ይሄ እኮ ማለት የሆነ ተቀጥረህ እንደዛ እንደማለት ነው። ሜቢ ማለት በእይታ ዙሪያ በቪው በኩል የሚወረወር አይነት ቢሆን እንኳን በእንደዚህ አይነት መልክ አይደለም። ምክንያቱም ፍፄ ማለት ያው እንግዲህ እስከምናውቀው ድረስ እስካሁን ድረስ በእርግጥ ይሄንን ስላችሁ ሀሰንም ይህ ከልጅነት ጓደኛሞች ናቸው። በጣም ብሩኬና ሀሰን በጣም ጓደኛሞች ናቸው። ፍፄም እንደዛው። እኔ የቤኪን ብቻ አላውቅም። የቤኪን ግን እነዚህ ሁለቱ ግን በጣም በቃ የልጅነት ጓደኛሞች ናቸው። አብረው ሲተኙ ራሱ ቲክቶክ እኮ በፊት ይገቡ ነበር ድሮ ማለት ነው። እና በጣም ቤስት ጓደኛሞች ናቸው። ብዙዎቻችሁ ደግሞ በጣም በቃ ሸክኮናል ሀሰን መምጣቱ ሸክኮናል እያላችሁ ነው። ግን የሰው ልጅ ምንም ነገር በዚህ ልክ ሀሰን ምን መሰላችሁ ግልጽ ነው የሚናገረው። ነገራቶች ሁሉ የሆነ ቡልቡል ያሉ ናቸው። ለዛ ነው ሀሰን ብዙ ጊዜ የሚደብራችሁ እንጂ ምንም የተደበቀ ነገር የለውም ሀሰን ባይዘዌ ማለት ነው። ሲቀጥል ደግሞ ማሂ ጋም በጣም ቤስት ጓደኛሞች ናቸው። ማሂ፣ ሀሰን፣ ብሩኬ በጣም ቤስት ሶስቶቹ ጓደኛሞች በጣም ቤስት ናቸው። እንግዲህ እኛስ ትንንሽ ቪዲዮ ራሱ ምናምን ታያላችሁ እንግዲህ ሲፖስት ማለት ነው። ስለዚህ የሰው ልጅ ስህተት ይሰራል። ስህተት አይሰራ ማለት አይቻልም። ነገር ግን ሀሰን የመጣበት ፓርት በእርግጥ አሁን ላይ ማለት መሀል ላይ ባይገባ ጥሩ ነበር። ግን ደግሞ ከመጀመሪያውም ቡታጅራ እንሄድ እያሉም ስለነበረ በዛም ይመስለኛል ሊካተቱ የቻሉት ማለት ነው። እንደ ሀሳብ ማለት ነው። ቤተሰብ ግን ፍፄ ማለት ደግሞ ለጨረቃ ፋሚሊ በጣም ማለት ብሩክጋም የሆነ ጥፋት ሲኖር ወደ ብሩክጋም ሆኖ የሚሸፍነው የሚያስተካክለው ነገር አለ። ፍፄ ማለት ነው። ሀይሚ ጋም ሆኖ የሆነ ከሀይሚ ጋር በስሱ ጎደል የሚል ነገር ሲኖር በስሱ ነው። ግን በሀይሚ በኩል የሆነ ሸፍን የሚያደርገው ነገር አለ። ሞር ብሩክ ጋር በደንብ ነው ተቃዋሚ ሆኖ የሚሰራል እንዴ። ስለዚህ ይህን ያክል ጓደኞቹ ካጠገቡ ራቁ ብሏቸዋል ብሩኬ እና መራቅ አለባቸው ብሎ በዚህ መልኩ አይደኑ ምንም ዲስፔክት አላረኩትም። ሌላው ደግሞ እንትና ማለት ነው ማን ነው በረከት ቤኪ ማለት ነው። ቤኪ አሁን ቤኪ በጣም ስማርት የሁሉንም ቻናል ኤዲት አድርጎ ታምሌል ሰርቶ ምን ብሎ ሁሉንም ቻናል የያዘ ምርጥ ወንድማቸው ነው። ታማኝ ታምሌል እንግዲህ ዩቱብ ቻናል መያዝ ማለት እናንተ የእናንተን ኢሜል ሰው ገብቶ ማለት ይሄን ሁላ ገንዘብ በምታገኙበት አካውንት ውስጥ እሱን አስቀምጣችሁ ይሄን ያክል እሱን ለማገርጣት ሚዲያው ላይ የማይሆን ነገር ነው። ምክንያቱም ዩቱብ ቻናል የሆነ እውቀት ያስፈልገዋል። ለምንም ለምታደርጉት ነገር ለእያንዳንዱ ነገር ይሄን ስላችሁ እውቀት የላቸውም እነሱ እያልኳቸው አይደለም። ተረጋግቶ የሚሰራ ሰው ትዕግስት ያለው ሰው የሆነ ነገር ሲበላሽ ማስተካከል መታገሱ ቪዲዮ መቁረጡ ምናምን ኮፒራይት ይመጣል ብዙ ነገር እነዚህን ነገሮች ተቋቁሞ እየሰራ ያለ ጓደኛቸው ነው። ሶ ዛሬ እዚህ ድራማ ላይ እሱ 100,000 ለማስገባት ብለው ነው እንጂ በዚህ ልክ እውነት ብሩኪ ላይ ይሄን ያህል ሴራ ሰርቶ አያውቅም። ሲቀጥል ደግሞ ዛሬ እዩን በልሚ አየዋት ዛሬ ማለት ነው። ቤተሰቦች የምሬን ነው አየዋት እና አንቺ ግን ለምንድን ነው በብሩክና በሀይሚ ህይወት የምትጫዋችባቸው እላታለሁ። የምሬን ስነግራችሁ እግዚአብሔር በቃ እኔ እልም ካየሁ ማለት ነው አይስትም ታያላችሁ። ቆይ አንቺ ለምን እንዲህ ታደርጊያለሽ? እባክሽ ስራ ነው ትለኛለች። አሁን ልጁን የጥለሽ ሆኖ ስላት ሆዷ ባዶ ነው ማለት ነው። ቀጭናት የጥለሽ ሆኖ ስላት አስቀምጨው ነው አትላለች። ከዛ አንቺ ግን ሀይሚ ለምን እንዴት ትናገሪያታል? አንዳንዴ ታናድደኛለች ትለኛለች። የምር በእውነት ሳወራት ማለት ነው። ቆይ ለምን ብሩክን ታዲያ ለምን አትፋችሁም እንደዚህ? እና የልጁ አባት ነው ልጁን ሳያምን ነው እንዴት? የታል ልጁ ስላት ልጁማ ቆይ ይመጣል ትለኛለች። እና
በቃ እንዴት እያዛገችኝ ዛሬ በህልሜ እዩ መታ ማለት ነው። የምሬ ነው። ለራሴ እስኪገርመኝ ድረስ እና ሆዷ ሳየው ባዶ ነው ሆዷ ማለት ነው። በህልሜ ነው ያየሁት የምር። ከዛ ተገረምኩኝ በቃ እኔ ስለ እሷ አስቤ አላቅም። ሲጀመር ባዶ ማለት የውሸት እንደሆነ እኔ አውቃለሁ ሲጀመር። ከዛ እኛም እኮ ከመጀመሪያው አላመንሽም እኮ የውሸት እንደሆነ እኔ እያወራሁ ነበር። ዩቲዩብ እኮ አለኝ ብያት እያወራኋት በይ እንዳታጋልጪ ምናምን የምትለኝ ይመስለኛል። ከዛ እንደዛ እያልኩኝ ብንና አልኩኝ። ምናልባት በእውንሽ ያሰብሽው ነው ልትሉኝ ትችላላችሁ፣ ግን ህልሜ አይስትም። ቤተሰቦች በዚህ በቅርቡ የእዩ ልጅ የሆነ ነገር ይፈጠራል ብዬ አስባለሁ። በሆነም ኬዝ ይቀይሩታን ብዬ አስባለሁ። አለ ምክንያት አልመጣችም። እቺ ማነው ስሟ? ሀብለሰት ነው ሀምለሰት የምትባለው ወይኔ ስሟ እያዝልኝም ይቅርታ። እሷ በምክንያት ነው የመጣችው እና የእዩ ጉዳይ የሚቋጭ ይሆናል። ቤተሰቦች ደግሞ ያው መረጋጋት አለብን። ግን ደግሞ እነ ብሩኬና ሀይሚ መስማማትም መግባባትም የሚችሉት እነሱ ሲደማመጡ ብቻ ነው። አሁን ሀሰን ጓደኛ አትግቡባቸው ተዋቸዋል። የሁለቱ ጸብ ብቻ ቢሆን ኖሮ መግባት ይችሉ ነበር። አለመግባት ትችላላችሁ እናንተ፣ ምክንያቱም ምንም አይመለከታችሁም። በባልና ሚስት መሀል ጣልቃ መግባት ራሳችሁ ናችሁ በኋላ የምትዋረድ። በቃ ሀታ ለእናት ለአባት ለራሱ ሚስትህን አትማት ይባላል። ምክንያቱም ነገ ዞሮ እነሱ ይገናኛሉ። ስለዚህ አሁን እኛም አንዳንድ ኦዲየንሶች እንደዛ ነው የሆነው። እነሱ ድጋሚ እንደማይገናኙ ሰዎች እያደረግን ነው ምንፈርደው ፍርድ። ነገር ግን በቪዲዮ ልክም በምታዩት ልክ እነሱ ቪዲዮ እዛ ጋ እንዲታመንላቸው ቪዲዮ እንዲያምርላቸው ብዙ ነገር ሊጠቀሙ ይችላሉ። ግን ያንን ነገር እናንተ በቁም ነገር ወስዳችሁት እሱ እንዲህ አይባልም እሷ እንዲህ አትባልም እያላችሁ ረር የምትሉ ሰዎች አላችሁ። ያ መሆን የለበትም። ምክንያቱም እች ልጅ መስራት አለባት። እንዲህ እሷ እኮ እናንተ እንዲህ ብላችሁ ስትከራከሩላት እሷ ጋር ይሄ ውሸት ስለሆነ ማለት ነው። እውነት ቢሆን ደስ ይላታል። ግን ውሸት ስለሆነ እሷን ደስ አይላትም። እንዴት ብዬ ልስራ ብላ ነው የምትጨነቀው ሀይሚ። በዚህ አጋጣሚ ማለት ነው ልንገራችሁ ብዬ ነው። ምክንያቱም መስራት ስላለባት ማለት ነው። አንዳንዴ የሆነ ነገሮቹ ገብቶን እንዳልገባን ሆነን ደግሞ ብዙ ስናሽቃብጥ ሌላ ነገር ነው የሚያስመስለው ማለት ነው። ሲቀጥል ደግሞ ብሩኬን ለሚያደንቁ ሴቶች ወይም ደግሞ እህቶች አልተዋለዳችሁ ምናምን እንባላለን በየቦታው ማለት ነው። መዋለድ ቋንቋ ነው በነገራችን ላይ ማለት ነው። ፎቶውንም ይዘው ዞሩ ተሽከረከሩም ምንም አሉም በስራው ነው የሚያደንቁት። በሌላ በምንም የሰው ልጅ አንድ ነው የሚያፈቅረው። አንድ ወንድ አንድ ያፈቅራል፣ ከአንድ ሰው ጋር ይኖራል። የፈለገ ነገር እዛም ሮጠም አልሮጠም ግን በህይወቱ አንድ ሴት ናት የምትኖረው። ገባችሁ አይደል? ይሄን ማወቅ አለባችሁ። ይሄ ፎቶ የያዘው ሁሉ ደግሞ ምንም አይነት ሳይድ ኢፌክት አይፈጥርም። ዩቲዩበር ነው ብሩኬ። ኖርማሊ ሀይሚም ዩቲዩበር ናት። የሀይሚን ታዲያ ሀይሚን አፈቀርኩ ሁሉ ብሎ የሚመጣው ታዲያ አፍቅሯት ነው እንዲ ሊያገባት ነው እንዲ አይደለም። እየሰራ ነው ጀስት። እኛም ደግሞ ፍቅራችንን እየገለጽንም በትርፍ ጊዜያችንም ሀሳባችንን እየሰጠን እየሰራን ነው። ቁጭ ብለን የሆነ ጊዜያችንን የምናባክን ሰዎች አይደለንም ባይዘው ማለት ነው። ስለዚህ መመካከር ያለብን ነገር ሲኖር ደስ ይላል። ካለበለዚያ ግን በፎቶ አምላኪ ምን ብሩኬ እኮ መድኃኒዓለም ወይም ደግሞ ኪዳነ ምሕረት አይደለም አይደል? ጸሎት የሚደረግበት አይደለም። ግን በስራው እናደንቀዋለን። ስለምናደንቀው ፎቶን እንፖስታለን፣ ስሙን እንጠራዋለን። ግን ስሜን ተጠራው፣ ፎቴን ተጠቀማችሁ፣ ፎቴን ዘቀዘቃችሁ፣ እንዲህ አላችሁ ብሎ አንድ ቀን እንኳን ወጥቶ ቃል አልተናገረም። ሀይሚዬም ፎቴን ዘቀዘቃችሁኝ፣ ሰደባችሁኝ፣ እንደዚህ ያደረጋችሁኝ፣ በስሜ ሰራችሁብኝ፣ በስሜ ያገኛችሁብኝ ብላ አንድ ቀን ተናግራ አታውቅም። ስማርት የኔ ቆንጆ በዚህ አጋጣሚ ማለት ነው። ብሩኬም እንደዛው ስሜን አንስታችሁታል ብሎ አንድ ቀን ሰደባችሁኝ ብሎ አንድ ቀን ወጥቶ ለሰው ልጅ መጥፎ ነገር ተመኝቶ አያውቅም። ገባችሁ አይደለ? ስለዚህ እኛ ግን እርስ በራሳችን አንድ ሰው ስሙ ከተጠራ ስሜ ስለተጠራ የማታውቁትን ሕግ እናሳያችኋለን። እነሱ ጻድቃን፣ እዚህ ጋር ስሜ የጠራው ሰው ወንጀለኛ። አረ ወንጀል ከተባለ ማለት አንዳንዴ ባክግራውንዳችሁን ራሳችሁ የምትሉትን ነገር ዞር እያላችሁ ማየት ነው። ሌላ ምንም አዲስ ነገር የለውም። ስለዚህ አንዳንድ ጊዜ እኔ ሀይሚና ቡርኬን በጣም ከምላቸው በላይ ያደንቃቸዋለሁ። ምክንያቱም ብዙ ነገር ተረግጠው ተብለው ብዙ ነገር ተብለው እንኳን እኛን አንድ ክፋት እንኳን አውርተው አያውቁም ስለኛ። ሰው እኮ ብዙ ሊሰማ ይችላል እኮ በደንብ ነው የሚሰማው። ደግሞ የሚሰማው የዛን ሰዓት እንኳን ቃል እንኳን እንዲህ አደረጋችሁኝ ሀይሚ እንኳን አንድ ቃል ስትናገር እንዴት እንደምትሆኑ ብሩክማ ሲጀመር ምንም ብሏቸው ማያውቅም። ንቆ ነው የሚተዋቸው።
አሁንም ንቀቷቸው የኔ ቀብራራ። ህይወትህን ብቻ አስተካክል። አንተ በፈለግከው በምታምንበት መንገድ ብቻ ከአንተ ጋር የሚሆነውን ጓደኛህን ራስ ለይተህ ታውቃለህ። እኛ ካሜራ ላይ ነው እንጂ የምናውቀው ከካሜራ ጀርባ ምንም የምናውቀው ነገር የለም። በሀይሚዬም በኩል በብሩክም በኩል ማለት ነው። የእኛ ውድ ቤተሰቦች በጣም አድርገን እናመሰግናለን። ወዳችኋለሁ ባይ